በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጤና ይስጥልን ሙሌ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አይነት በዓላት አሉ። የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን አበው እንዲሁም ደግሞ የቅዱሳት አንስት ይልቁንም የእመቤታችን ቅድስት ድንግል ማርያም በዓላት አሉ። በዋናነት ደግሞ የበዓላት ሁሉ በኩር የሚሆን ደግሞ የአምላካችን የክርስቶስ አበይት በዓላትና ንዑስ በዓላት ተብለው የተለዩ በዓላት አሉ። እነዚህ በዓላት እንዴት ይከበራሉ የሚለውን ለማየት ቅዱሳን ሐዋርያት ዲድስቅልያ በሚባል መጽሐፋቸው በ34 ቁጥር 1 ጀምሮ ሁሉንም ስንመለከተው ስለ በዓላት በደንብ ያትታል። ምን ይላል መሰለ? ወተጋብኡ ውስተ ቤተ ክርስቲያን ዘንበል ሀኬት ይላል። በበዓላት ወቅት ስንፍና ሳይኖርባችሁ፣ ንዝህላልነት ሳይኖርባችሁ በቤተ ክርስቲያን ተሰብሰቡ ይላል። ዘንበል ሀኬት ማለት በንቃተ ህሊና፣ በአንቃዕዶ ልቡና፣ በተመስጦ በተዘክሮ እግዚአብሔርን በማሰብ በሀኬት ከስንፍና ወይ ደግሞ ዓለማዊ ወይም ስጋዊ ደማዊ ነገር ከማሰብ በተላቀቀ መንፈስ ቅዱስን በማሰብ በምድር ያለውን ሳይሆን በሰማይ ያለውን በመዘከር ስጋዊ ደማዊ አይደለ እግዚአብሔራዊን መንፈስ በማሰብ በቤተ ክርስቲያን ተሰብሰቡ ብለዋል ሐዋርያት። ከተሰበሰባችሁ በኋላ አለ በጸናች በረታች ሃይማኖታቸው ያረፉትን አለ ለሰማዕታት ለጻድቃን መታሰቢያ አድርጉላቸው ይሉና ወገበሩ ቁርባነ ይላል። ከዛ ቅዱስ ስጋውን ክቡር ደሙን ተቀበሉ ይላል። በባለፈው ጊዜ እንደተነጋገርነው ኦርቶዶክሳዊ በዓላት ወይ ደግሞ የቤተ ክርስቲያን በዓላት እንዴት ይከበራሉ ካልን በመስዋዕት፣ በቅዳሴ፣ በጸሎት ስጋው ደሙ ወይም ምስጢራትን በመካፈል ይከበራሉ የቤተ ክርስቲያን በዓላት። ዓለማውያን በዓላት ያው እንደምታውቀው ለስጋ ምኞት፣ ለመዳራት፣ ለመበልና ለመጠጥ ሰው ያደርጋቸዋል አይደል? ለስጋ ነው እሱ። መንፈሳዊ በዓላት ደግሞ ለነፍስ ሐሴት ነው፣ ለነፍስ በረከት ነው፣ ለነፍስ ሕይወት እንዲሆን ይከበራሉ። ነፍሳችን ሐሴት የምታደርግባቸው፣ ነፍሳችን መንፈሳዊ ሰላም፣ መንፈሳዊ ተድላ፣ መንፈሳዊ ደስታ የምታገኝባቸው በዓላት ናቸው። መንፈሳዊውን ሐሴት ደግሞ ገንዘብ የምታደርገው ቅድም እንደነገርኩ ጸሎት በመሳተፍ የማህበር ጸሎት፣ ምስጢራትን በመቀበል የክርስቶስ ቅዱስ ስጋውን ክቡር ደሙን ማለት ነው፣ ቅዳሴውን በመሳተፍ እንዲሁም ደግሞ የቅዱሳን አባቶችን መታሰቢያ በዓላቸውን በእነርሱ ቃል ኪዳን በመማፀን ከቅዱሱ ወይ ደግሞ ከጻድቁ ጋራ የቅድስና ሱታፌ በማድረግ ቅዱሳን በዓላት ይከበራሉ ማለት ነው። ኦርቶዶክሳዊ በዓላቶቻችን ሁሉ የሚከበሩት ከስጋዊ ተድላ ደስታ የተለዩ ናቸው። ከስጋዊ ከደማዊ ምልከታ የወጡ ናቸው የኛ ኦርቶዶክሳዊ በዓላቶቻችን ማለት ነው። ኦርቶዶክሳዊ ወይ ደግሞ መንፈሳዊ በዓል ስታስብ መንፈሳዊ ለመሆን መንፈሳዊ ሆኖ ለመሰራት ወይም በዕለቱ ስለሚታሰበው ጻድቅ ቢሆን ጻድቁን፣ ነብይ ቢሆን ነብዩ፣ ቅዱስ ቢሆን ቅዱሱን ለመምሰል የምታደርገው ጉዞ ነው። ቅዱሱን ለመምሰል የምታደርግበት ጉዞ የምትሳተፈው ሱታፌ ነው ማለት ነው የመንፈሳዊ በዓላቶቻችን። እንግዲህ ሙሌ እንደምታውቀው በባለፈው ጊዜ አውርተን ነበረ። በተለይ ጥምቀትን በተመለከተ ሰዎች ወደ ቅድስቲቷ ሀገር ወደ ጎንደር ይጓዛሉ። ታውቃለህ፣ ቅድስቲቷ ስል የሃይማኖት ዳራዋን የታሪክ መነሻዋን ስናይ ጎንደር እውነትም ቅድስት ናት። ቅዱሳት መጽሐፍት የተተረጎሙባት፣ ብዙ ነገስታት ለሀገራቸው ውለታ የሰሩባት፣ የሃይማኖት ነቅ የሃይማኖት መሰረት የነበረች ያለች ጎንደር እውነትም ቅድስት ናት እና የጥምቀትን በዓል ለማክበር ወደ ጎንደር ይጓዛሉ አይደለ? ከመሀል ሀገር ከሸዋም ብትለው ከደቡብም ብትለው ከተለያየ ስፍራ ከተለያየ አቅጣጫ
የጥምቀትን በዓል ለማክበር ወደ ጎንደር ይጓዛሉ። በተጓዙ ጊዜ ግን እውነት ካወራን የበዓሉን ድባብ ለመመልከት፣ ስጋው ደሙ ለመቀበል፣ ለመዘመር፣ የተቸገሩትን ለመርዳት፣ በማህሌት አገልግሎት ለማደር፣ ከሰዓታቱ በረከት ለመሳተፍ፣ በአካባቢው ካሉ ገዳማት በረከት ለማግኘትና ከአባቶች ቡራኬ ለመቀበል አይደለም የሚጓዘው። በአብዛኛው እንደተነጋገር ነው፣ በባለፈው ተናግረናል። በአብዛኛው ያው ለተድላ ስጋ ነው፣ ወይም ለዘፈን፣ ለጭፈራው፣ ለሆታው ነው ሰው የሚጓዘው። ኦርቶዶክሳዊ በዓላት አሁን ላይ ድብዝዝ ብለዋል። እንደምንመለከተው እንደምናየው በዓላቶቻችን ስጋው ደሙን በመቀበል አይደለም የሚከብሩት። በአብዛኛው ስንመለከት ቆራቢ የለም እያልኩ አይደለም። አሁን ላይ በዓላቶቻችን የሚከበሩት የቅዱሱን ወይ የሰማዕቱን ወይ ደግሞ የጻድቁን በረከት ለማግኘት ወይም ጻድቁን ቅዱሱን በመምሰል ሂደት የተገለጠ ክርስቲያናዊ በዓላቶቻችን እየደበዘዙ፣ በዓላት ሲመጡ አከባበራችን የበዓላት የቅዱሳን ወይም የቤተ ክርስቲያን በዓላት አከባበራችንን ስናየው ድብዝዝ ያለ ነው። ቅድም የቅዱሳን በዓላት ወይም የጌታችንም በዓላት ቢሆኑ ሲከበር በመስዋዕት፣ በቅዳሴ፣ በጸሎት፣ በማህበር በሚደረጉ መንፈሳዊ አገልግሎቶች እናሳልፋለን ብያለሁ። ኦርቶዶክሳዊ በዓል በስጋው ደሙ ካልተገለጠ፣ በህብረት ጸሎት ካልተገለጠ፣ ምስጢራትን በመሳተፍ ካልተገለጠ፣ ቅዱሳት መጻሕፍትን በማንበብ ካልተገለጠ፣ ወንጌልን በመስማት በመማር ካልተገለጠ መንፈሳዊ በዓል ሊሰኝ አይችልም። ቅዱሳን ሐዋርያት አብጥሊስ የሚባል መጽሐፍ አላቸው። በዛ ላይ ምን ብለዋል? እመቦ ዘቦአ ውስተ ቤተ ክርስቲያን በጊዜ ቅዳሴ፣ ሁልጊዜ የምናዜመውን ማለት ነው። እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን የምንለው በቅዳሴ ጊዜ፣ ቅዳሴ በሚቀደስበት ጊዜ ማለት መስዋዕት በሚቀርብበት ጊዜ፣ ዕለተ ሰንበትም በለው፣ በቅዱሳን በዓላትም በለው፣ በጌታችን በዓላትም በለው ለቅዳሴ የገባው ምእመን ወይ ደግሞ አማኝ ሁሉም ማለት ነው ቅዱሳት መጽሐፍትን ከመስማት ወደ ኋላ እንዳይል፣ ስጋ ወደሙን ደግሞ ከመቀበል ወደ ኋላ እንዳይል አዘዋል። በተለይ ደግሞ ወደ ቅዳሴው አገልግሎት ወደ መስዋዕቱ አገልግሎት ከገባ በኋላ ስጋ ወደሙ የማይቀበል ግን ካለ እርሱ ከቤተ ክርስቲያን ይውጣ ብለዋል። እንዲያውም ህዝቡ ሁሉም በዜማ ይለዋል፣ ግን አናስተውለውም። ዘይተመጠወ ቁርባን ይሰደድም ቤተ ክርስቲያን ይላል። እስመ አማሰነ ሕገ እግዚአብሔር ይላል። ምን ማለት ነው? ከዚህ ከቅዱስ ስጋው ከክቡር ደሙ ያልተቀበለ የማይቀበል ከቤተ ክርስቲያን ይውጣ። እስመ አማሰነ ሕገ እግዚአብሔር፣ መጽሐፍ ያለውን ሕግ ያዘዘውን አፍርሰዋል። ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ፣ ምድራዊ አይደለ ሰማያዊ በሚሆን በልዕልና ባለ በእግዚአብሔር ፊት መቆሙን አቃሏል። ንጉሠ ሥጋ ወመንፈስ፣ ንጉሠ ሥጋ ወመንፈስ፣ ነፍስንም ሥጋንም የፈጠረ የነፍስ የሥጋ ንጉሥ በሚሆን በልዕልና ባለ በክርስቶስ ፊት መቆሙን አቃሏል ይላል። በዓላቶቻችን መከበር ያለባቸው አንደኛ ቅዳሴው በመሳተፍ ነው፣ በማስቀደስ ግዴታ ነው። ምጽዋት በመስጠት ወንጌል በመማር በመስማት የቅዱሳን ጻድቃን የቅዱሳን ሰማዕታትን መታሰቢያቸውን በማድረግ በስማቸው የተራበውን በማብላት የተጠማውን በማጠጣት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እንደተመዘገበው በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ነብዩን በነብዩ ስም የተቀበለ የነብዩን ዋጋ ያገኛል ተብሎ እንደተጻፈ መታሰቢያቸውን በማድረግ የወደቀውን በማንሳት የተራበውን በማብላት የተራቆተውን በማልበስ
የታሰረውን በመጠየቅ ይልቁንም ደግሞ የሁሉ የምግባር የትሩፋት ሁሉ መጠቅለያ የሚሆነውን ቅዱስ ሥጋውን ክቡር ደሙን በመቀበል በዓላቶቻችን ይከብራሉ። አሁን ላይ ግን ይሄን አናይም ነው። ይሄ መስተካከል አለበት። አንተ ክብረ በዓል የቅዱሳን ሊሆን ይችላል፣ የጌታችን በዓልም ሊሆን ይችላል። ለማክበር ሄደ ከቅዱስ ሥጋው ከክቡር ደሙ ካልተቀበልክ በዓልህ ሙሉ አይደለም። የቅዱሳን በዓላት ለማክበር ሄደ ከምስጢራት መካፈል ካልቻልክ የአንተ የበዓል አከባበር ሙሉ አይደለም፣ ጎዶሎ ይሆናል ማለት ነው። የቅዱሳን በዓላት ወይም መንፈሳዊ በዓላት ለማክበር ከቅድስት ቤተ ክርስቲያን ተገኝተ ጸሎት ካላደረክ፣ ከማህበር ጸሎት ካልተሳተፍክ፣ ከቅዳሴው ህብረት ከሌለ፣ ከተዘክሮት እግዚአብሔር ከተለየ ዝም ብለ ሆታ በግርግርታ ብቻ ቆይተ ከተመለስክ በዓል ዋጋ የለውም ማለት ነው። ወይም ደግሞ በዓል ፍጹም አይደለም፣ ፍጹም ዋጋ አታገኝበትም። ስለዚህ በዓላቶቻችን ቅድም እንደነገርኩ በተለይ ደግሞ ቅዱስ ሥጋውን ክቡር ደሙን በመቀበል ማሳለፍ አለብን ማለት ነው። የእግዚአብሔር ልጆች ሁላችሁም አሁን በዚህ በተለያየ ሚዲያ የምትሰሙን ማለት ነው በዓላቶቻችን መከበር ያለባቸው በእንደዚህ አይነት ሁኔታ ነው ለማለት ነው። ሙሌ እንግዲህ አሁን በፊት ታስታውሳለህ፣ ቅዳሴ ነበረ፣ ጸሎት ነበረ፣ ስግደት ነበረ፣ ምጽዋት ነበረ፣ ሰው ለማስቀደስ ይሮጥ ነበረ፣ አብይ ጾም ስለነበረ በቃ ማለት ነው። አሁን ጸሎቱም መቆም አለበት፣ ስግደቱም መቆም አለበት፣ ተመስጦም መቆም አለበት፣ ቅዳሴውም መቆም አለበት፣ አስራቱ በኩራቱም መቆም አለበት፣ ትጋቱ መቆም አለበት፣ ወደ ቤተ እግዚአብሔር መመላለሱስ መቆም አለበት ማለት ነው። በእውነት የኦርቶዶክሳውያን ከበዓል ማግስት እስኪ ሕይወታችንን ተመልከተው። የመሬ ነው የምልህ። ከትንሣኤ ማግስት ይሄ ሳምንት ተመልከተው፣ አስቀዳሽ የለም። ለትንሣኤ ወይም ደግሞ በአበይት በዓላት የሚጨናነቀው ኦርቶዶክሳዊ ከበዓል ማግስት የለም። በተለይ ደግሞ ሁለቱን ወራት በጾምና በጸሎት በትጋት የቆየነው የታለን? እኛ አሁን እያደረግን ያለነው 2 ወር በጾም ስለቆየን ከበዓል ማግስት የ2 ወሩን የጾምነውን ያህል ለማካካስ ብዙ ሰዎች ይደክማሉ። 2 ወር ያልበሉትን የምግብ አይነት ወይም ያልጠጡት የመጠጥ አይነት ለማካካስ ብዙ ሰዎች ሲደክሙ ታያለ። በሰሞኑ እንኳን ይታረዳል አይታረድም የሚል አንዳንድ ሁኔታዎችን እየሰማን ነበረ። እንደ እውነቱ ከሆነ ይታረዳል አይታረድም ተብሎስ ሚዲያ ላይ ይዞ መውጣትና ይህንንስ ጥያቄ ማቅረብ፣ ይህን ስለመታረድና ስላለማረድስ በቀዳም ስዑር ጥያቄ ነው ተብሎ ለመመለስስ ወደ ሚዲያ መምጣት ምን ያህል ጠቃሚ ነው? ደረጃችንስ ነው ወይ ነው? 2 ወር በጾም የቆየ፣ በጸሎት የቆየ፣ በተዘክሮተ እግዚአብሔር የቆየ፣ በምስጋና የቆየ ሰው ስለ እርድ፣ ስለ ስጋ የዶሮን አንገት ለመጠምዘዝ ቢላቸውን ከበሬው አንገት ላይ ለመጣል ይህ ሁሉ ጋጋታ ታያለ። መምህራን በተለያየ መንገድ ይታረዳል ይላል፣ አንዳንዱ አይታረድም ይላል። ምእመናን የማያርፉም መቼ እንረድ፣ እሁድ እንረድ ወይስ ቅዳሜ እንረድ? ምን ማለት ነው? ክርስቲያን ሲጀመር በትንሣኤ ወይ ደግሞ በበዓሉ ፍጻሜ የክርስቲያን ግቡ ስለማረድ ነው እንዴ? ክርስቲያን እኮ የበዓላት ፍጻሜያቸው እኮ የታረደውን በግ ክርስቶስን ማሰብ ነው። በቃ አለቀ። ስለታረደው በግ ስለ ክርስቶስ ነው መነጋገር ያለብን ወይስ ደግሞ ስለ በሬ ስጋ ወይስ ደግሞ ስለ ዶሮ አንገት መቆልመም? የትኛው ነው የሚሻለው? አይመጥንም ነው ይሄ። ከበዓል ማግስት ስንመለከተው በዓላቶቻችንን በጣም አስጊ ነው። አሁን ከእሁድ ተፈሰከ፣ ከእሁድ ከሰዓት ጀምሮ የከተማው ድባብ ይለወጣል። የኦርቶዶክሳዊ ዝንባሌ ይለወጣል። ኦርቶዶክሳዊ አለባበሱ ይለወጣል። ኦርቶዶክሳዊ የኑሮ ስታይሉን ይለውጣል። እያየን ስለሆነ የኛ አማኝ እኮ ጠዋት
ቢሮም በለው ስራ ቦታም በለው ሆቴልም በለው መኪና ውስጥም በለው ጠዋት መዝሙር ይከፍታል። ትንሽ ቆይቶ ደግሞ ዘፈኑን ደግሞ ይከፍታል። ብዙ ጊዜ ከወገብ በታች ጣዖትነት፣ ከወገብ በላይ ደግሞ ታቦትነት አይነት ህይወት ነው ያለው። ስጋዊነቱም ኃጢአቱም መቅረት የለበትም፣ መንፈሳዊነቱም ደግሞ መቅረት ደግሞ የለበትም የሚል በአእምሯችን ውስጥ የተቀረጸ ሰይጣን ያስቀመጠው ልቦናችን ደግሞ የሚያውቀው ድክመት አለ። በቃ አሁን ቅዳሴው መቆም አለበት ማለት ነው። ጸሎቱስ መቆም አለበት ማለት ነው። ወደ እግዚአብሔር ቤትስ በአብይ ጾም ሲገሰግስ የነበረ ሲያስቀድስ የነበረው ሰውስ ማቆም አለበት ማለት ነው። የታወጀ ይመስላል። በቃ አብይ ጾም ማን ነው? አብይ ጾም 2 ወር ስለ ጾማችሁ ቤተክርስቲያን አትምጡ፣ ጸሎትም አታድርጉ፣ ምን ትሰራላችሁ? በቃ አሁን በቃ ዘና የማለ ሰዓት ነው፣ በቃ ወደዚህ አትምጡ ተብሎ የታወጀ ይመስላል። ከበዓል ማግስት አብያተ ክርስቲያናት ብትመለከት አስቀዳሽ አታገኝም። አሁን ከበዓል ማግስት ሰው ስለ መብል ስለ መጠጥ በመጠጥና በመብል ምክንያት በጣም ሲደክም ታያለ። ለምን ይደክማል? ምን አደከመው? ክርስቲያን ሲጀመር ከበዓል ማግስት ምንድነው የሚያደርገው ካልን ራሱን ይመረምራል። ጾሙን እንዴት አሳለፍኩ? ከጾሙስ በኋላ ከእግዚአብሔር ዘንድ ያገኘሁት ዋጋ ምንድነው? ምን አይነት መንፈሳዊ ትሩፋት አገኘው? በጾሙ ምን አይነት መንፈሳዊ አቋም ነበረኝ? ከጾሙስ በኋላ ምን አይነት አቋም ነው ያለኝ? በጾም ወቅት ምን አይነት ድካም ከኔ ርቋል? ከጾም በኋላስ ያራኩትን ድካም በምን አይነት ላስቀጥለው? በጾም ወቅት በጸሎት በርትቼ ነበረ፣ ያንን ጸሎት እንዴት ላስቀጥለው? በጾም ወቅት አስቀድስ ነበረ፣ ይህንን የማስቀደስ ህይወት እንዴት ላስቀጥለው? በጾም ወቅት መጸውት ነበረ፣ ያንን የመመጽወት ህይወት እንዴት ላስቀጥለው? በጾም ወቅት ይሄ በውስጥ ያለው መንፈሳዊ መቀጣጠል ነበረ፣ ያንን መንፈስ ቅዱስ የጫረውን መንፈሳዊ መቀጣጠልን ያንን መንፈሳዊ እሳት እንዴት ላቀጣጥለው፣ አቀጣጥየው እንዴት ልቀጥል ብሎ የጥሞና ጊዜ ወስዶ ያስባል እንጂ ከበዓል ማግስት ስለመበልና ስለመጠጥ ተጨንቆ ለምን ራሱን በምግብ ያጠፋል ነው ጥያቄው። አንዲት ዶክተር ትላንት እያወራች ነበረ። በዚህ ሰሞን ሰው በሚታከመው በመብል ምክንያት በመጣበት በሽታ ነው። የሰሞኑ ሕክምና ሌላ በሽታ የለም፣ ከቅባት ጋራ ከመጠጥ ጋራ በተያያዘ የሚመጡ በሽታዎች ናቸው ዶክተሮቻችን ሲያክሙ እንደሚሉ የነገሩኝ ማለት ነው። ኦርቶዶክስ በዚህ ልክ መሆን የለበትም። ሃይማኖተኛ ሰው መንፈሳዊ ሰው በዚህ ልክ መሆን የለበትም። እንዲያውም ከበዓል ማግስት በጾም ወቅት ይዘው የመጣው መንፈሳዊ ትሩፋት አለ አይደል? ጥንካሬ አለ አይደል? እርሱን ለማስቀጠል መታተር ነው ያለብህ፣ መድከም ነው ያለብህ። የነበረውን ለማስቀጠል የነበረውን ለመጣል ሳይሆን የነበረውን ለማስቀጠል፣ ጸሎቱን ለማስቀጠል፣ ስግደቱን ለማስቀጠል፣ ቅዳሴውን ለማስቀጠል፣ መጽዋቱን ለማስቀጠል፣ መንፈሳዊ ዝንባሌውን ለማስቀጠል እንዲያውም ከጾሙ ጊዜ በላይ መጎልበት መበርታት ነው የሚያስፈልገው። የብዙዎቻችን ችግር አሁን ይሄ ነው። ከበዓል ማግስት ያለው ህይወታችን በጣም ደካማ ነው። አይደለም በምእመናን ደረጃ በእኛ እንኳን በአገልጋዮች ደረጃ ጥንካሬ የነበረው በጾም ወቅት ነው። በጾም ወቅት ትበረታለህ፣ ትጠነክራለህ፣ መንፈሳዊ ሐሴት ይሰማል፣ መንፈሳዊ ጉልበት ይኖርሃል፣ ታስቀድሳለህ፣ ትጾማለህ፣ ወንጌል ትማራለህ። ያንን ለማስቀጠል ነው መድከም ያለብን እንጂ እንደ አህዛብ ልማድ የመብል ጉዳይ የመጠጥ ጉዳይ አገብሮን በስጋና በመብልና በመጠጥ መውደቅ የለብንም። ለዛ ነው አንድ የቤተክርስቲያን መምህር ክርስቶስ ሲነሳ እኛ ሞትን ያለው። ክርስቶስ ከሙታን ተለይቶ ተነሳ አይደል? አረገ፣ ተነስቶ አረገ። እርሱ ሲነሳ ግን እኛ ሞትን ያለው ለዛ። ሞትን ማለት ምን ማለት ነው? ምናልባት ነፍስ ከስጋችን ላይ ተለየ ማለት አይደለም። ሞትን ማለት በመንፈስ መውደቅ ማለት ነው። ጾም መተው፣ ጸሎት ማቆም፣ ተዘክሮተ እግዚአብሔር ማቆም፣ ማስቀደስ ማቆም፣ ጸሎት ማቆም። አይ 2 ወር በጾም ቆይቻለሁና ልረፍ ማለት አንተ ሳትበላ ትውላለህ? አትውልም። ነፍስም ይርባታል። ገጸ እግዚአብሔር የእግዚአብሔር ፊቱ ይርባታል። ጸሎት የእግዚአብሔር ቃል ይርባታል።
እግዚአብሔርን ማሰብ እግዚአብሔርን መዘከር ይርባታል ነፍስ። ለዛ ነው ቅዱስ ዳዊት ጸማት ነፍሴ ለከ አቤቱ ነፍሴ አንተን ተጠማች ያለው። ለዛ ነው ነፍሴ አንተን ተጠማች ያለው። ለዛ ነው ነፍስም የእግዚአብሔርን ቃል የእግዚአብሔርን ማሰብ ይጠማታል ይርባታል ማለት ነው። ለነፍሳችን ስጋ መብል መጠጥ እንደሚያስፈልገው ተርበን እንደምንበላ ሁሉ ነፍሳችን ደግሞ ከመንፈሳዊ ትሩፋት ስትርቅ የበለጠ ትወድቃለች። ስለዚህ ከበዓላት በኋላ ያለው ህይወታችንን የምናይበት የምንመለከትበት የምናስኬድበት ህይወት መስተካከል አለበት የሚል ሐሳብ ነው ያለኝ የእግዚአብሔር ልጆች።